በአማራ ክልል በተለይም ከሰሜኑ ጦርነት ጋር በተያያዘ ችግር ለደረሰባቸው 600 የሚሆኑ ሴቶች የመድኃኒትና የሕክምና ድጋፍ ማድረጉን ዓለም አቀፉ የቀይ መስቀል ኮሚቴ የአማራ ክልል ቅርንጫፍ ICRC አሳወቀ። የሱዳን ጦር ሰራዊት በዋና ከተማይቱ ካርቱም ከሱዳን ፈጥኖ ድራሽ ኃይል አማጽያን ባስለቀቃቸው አንዳንድ ስፍራዎች የጅምላ መቃብሮች መገኘታቸውን ገለጠ። የጀርመን ምክር ቤት ቡንደስታግ የአገሪቱን እጅግ ጥብቅ የሆነ ታሪካዊ የብድር ገደብ ለማሻሻል በቀረበው አዲስ ሕግ ላይ ድምፅ ለመስጠት ዛሬ ወሰነ። እስራኤል በጋዛ ሰርጥ ላይ ከጥር 11 የተኩስ አቁም ወዲህ እጅግ የከፋ የተባለ የአየር ድብደባ ዛሬ መፈጸሟ ተዘገበ። የጋዛ ጤና ሚኒስትር በእስራኤል ከአየር ላይ የተፈጸመ ድብደባ ከ400 በላይ ሰዎች መገደላቸውና ከ500 በላይ መቁሰላቸውን መናገራቸውን አሶሺየትድ ፕሬስ የዜና ምንጭ ጠቅሷል። ዜናው በዝርዝር በአማራ ክልል በተለይም ከሰሜኑ ጦርነት ጋር በተያያዘ ችግር ለደረሰባቸው ወገኖች ድጋፍ እያደረገ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ በእንግሊዝኛ ምጻሩ ICRC አመለከተ። የባህር ዳር ፈለገ ሕይወትንና ጥበበ ጊዮን ሆስፒታሎችን ጨምሮ በክልሉ ለ100 የጤና ተቋማት የሕክምና እርዳታ ማድረጉም ተገልጧል። በተለይ በክልሉ ከጾታዊ ጥቃት ጋር በተያያዘ 600 ለሚሆኑ ሴቶች የመድኃኒትና የሕክምና ድጋፍ ማድረጉን የዓለም አቀፉ የቀይ መስቀል ኮሚቴ የአማራ ክልል ቅርንጫፍ ኃላፊ ላርስ ክርስቶፍ ለዶቼ ቬሌ ተናግሯል። በመላው አማራ ክልል ለሚገኙ 600 ያህል ከጾታ ጋር በተያያዘ ችግር ለደረሰባቸው ወገኖች የመድኃኒትና የሕክምና አገልግሎት ሰጥተናል። በሰሜኑ ጦርነት ወቅት የኢኮኖሚ ችግር አጋጥሟቸው ለነበሩ 17,000 በአማራ ክልል ለሚገኙ ነዋሪዎች ለተለያዩ አገልግሎቶች የሚውል የገንዘብ እርዳታ መደረጉንም ኃላፊው ተናግሯል። በመጽሔት ተጨማሪ ዘገባ ይኖረናል። የሱዳን ጦር ሰራዊት ዋና ከተማይቱ ካርቱምን ከሱዳን ፈጥኖ ደራሽ ኃይል አማጽያን ለማስለቀቅ እየገሰገሰ መሆኑን የፈረንሳይ ዜና አገልግሎት AFP ዘገበ። የጦር ሰራዊቱ ይህ ግስጋሴ እንደ ጎርጎሮስ አቆጣጠር ከ2003 ጀምሮ ከበባ ላይ የነበሩ ቁልፍ ወታደራዊ ይዞታዎችን ካስለቀቀ በኋላ የተገኘ መሆኑ ተገልጧል። ለደህንነታቸው ሲሉ ማንነታቸው እንዳይነገር ለዜና ምንጩ የገለጡ አንድ ሱዳናዊ ወታደራዊ ተንታኝ የጦር ሰራዊቱ አዲስ ግስጋሴ አብዛኛው የካርቱም ይዞታዎችን ለመቆጣጠር እጅግ የሚረዳ ነው ብሏል። ጦር ሰራዊቱ ዳግም በተቆጣጠራቸው የካርቱም አንዳንድ ስፍራዎች የጅምላ መቃብሮች መገኘታቸውን ሮይተርስ የዜና ምንጭ ዘግቧል። የካርቱም ከተማ የአሻራ ምርመራ ኃላፊ ሂሻም ዛይን አልአቢዲን አብዛኞቹ በጥይት ተደብድበው መገደላቸውን ተናግሯል። እዚህ ይህን የጅምላ መቃብር የውሃ ጉድጓድ ውስጥ አግኝተናል። ሟቾቹ ጭንቅላታቸው ላይ በጥይት የተመቱ ሲሆን ጥይቱ የገባበትና የወጣበት ይታያል። አንዳንዶቹ ደግሞ የሞቱት ሲወድቁ ተሰባብረው ነው። ያ ማለት ሰዎችን ወደ ጉድጓዱ ገፍትረዋል ማለት ነው። ኃላፊው አክለው አንዳንድ አስክሬኖች በየመንገዱ ተበታትነው አሊያም ሻራግ ኤልኒል በተባለ ሰፈር ምድር ቤቶች ውስጥ ተደብቀው ተገኝቷል ብሏል። ይህ በእንዲህ እንዳለ የሱዳን ፈጥኖ ደራሽ ኃይል አማጽያን ቡድን ኦምዱሩማን ከተማ ውስጥ ትናንት ማምሻውን ፈጸመ በተባለው የመድፍ ጥቃት 10 ሰዎች መገደላቸው ተዘግቧል። በአካባቢው ነበሩ የተባሉ የፈረንሳይ ዜና አገልግሎት ጋዜጠኞች በሱዳን ጦር ሰራዊት ቁጥጥር በምትገኘው ኦምዱሩማን ከተማ ላይ አማጽያን ተደጋጋሚ የመድፍ ጥቃት ሲሰነዝሩ ነበር ብሏል። ካለፈው የካቲት ወር አንስቶ ደቡብ ሱዳን ውስጥ በቀጠለው ግጭት ቢያንስ 50,000 ሰዎች መፈናቀላቸው ተገለጠ። 10,000 ተፈናቃዮች የፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር ታማኞች ሰሜን ምዕራብ የአገሪቱ ክፍል ውስጥ የሚያደርጉት ውጊያን በመሸሽ ወደ ኢትዮጵያ ድንበር መሻገራቸውም ተዘግቧል። በሁለቱ የደቡብ ሱዳን ተፋላሚ ቡድኖች መካከል ውጊያው ቀጥሎ የደቡብ ሱዳን መንግስት ናሲር ቀበሌ ውስጥ ሰኞ ዕለት ከአየር ባደረሰው ጥቃት ሕፃናትን ጨምሮ ቢያንስ 20 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ጠቅሷል። ከእርስ በርስ ውጊያው ባሻገር የኮሌራ ወረርሽኝም ደቡብ ሱዳን ውስጥ በርካታ ሰዎችን ለስቃይ መዳረጉ ተገልጧል። ደቡብ ሱዳን ውስጥ በሚገኘው የላይኛው ናይል ክልል አኮቦ ቀበሌ ውስጥ ባለፉት 4 ሳምንታት ብቻ 1300 የኮሌራ ወረርሽኝ ተጠቂዎች መመዝገባቸውን
ድንበር የለሽ የሐኪሞች ቡድን ባለፈው ሳምንት ገልጦ ነበር። ምክር ቤት ቡንደስታግ የአገሪቱን እጅግ ጥብቅ የሆነ ታሪካዊ የብድር ገደብ ለማሻሻል በቀረበው አዲስ ሕግ ላይ ድምፅ ለመስጠት ወሰነ። የማሻሻያ እቅዱ አዋጅን ባለፈው ሳምንት ለምክር ቤት ለማቅረብ የተስማሙት 3 ፓርቲዎች ወግ አጥባቂው የክርስቲያን ዲሞክራቶቹ ፓርቲ፣ የሶሻል ዲሞክራቶች ፓርቲና አረንጓዴዎቹ ናቸው። በምክር ቤት ድምፅ የሚሰጠው የመከላከያ በጀትን ለመጨመርና የመሠረተ ልማት መዋለ ንዋይ ፍሰትን ወጪን ለመጨመር ነው ተብሏል። መጤጠሉ ቀኝ ጽንፈኛ አማራጭ ለጀርመን ፓርቲ፣ ነፃ ዲሞክራቶቹና ግራዎቹ ፓርቲዎች እቅዱ በምክር ቤት ድምፅ እንዳይሰጥበት ያቀረቡት ጥያቄ በፍርድ ቤት ውድቅ ተደርጓል። የምክር ቤቱ 513 አባላት ዛሬ የድጋፍ 207 ደግሞ የተቃውሞ ድምፅ ሰጥቷል። አዋጁን ድምፅ እንዲሰጥበት ለመስማማት ከምክር ቤቱ ድምፅ ሰጪዎች መካከል 2/3 ማለትም 489 እንዲደግፉ ነበር የሚጠበቀው። አዲሱ ሕግ በላዕላይ ምክር ቤት ቡንደስራት ድምፅ ሊሰጥበት ለአርብ ተቀጥሯል። አዲስ ምክር ቤት ማለትም ቡንደስታግ ከመቋቋሙ በፊት ይህ ታሪካዊ ስምምነት ከጸደቀ የወደፊቱ የጀርመን መራሄ መንግስት ፍሬድሪሽ ሜርስ በተለይ በመከላከያው ዘርፍ ወጪ ለማስወጣት ነጻነት ይሰጣቸዋል ተብሏል። እስራኤል በጋዛ ሰርጥ ላይ ከጥር 11 የተኩስ አቁም ወዲህ እጅግ የከፋ የተባለ የአየር ድብደባ ዛሬ መፈጸሟ ተዘገበ። የጋዛ ጤና ሚኒስቴር በእስራኤል ከአየር ላይ የተፈጸመ ድብደባ ከ400 በላይ ሰዎች መገደላቸውና ከ500 በላይ መቁሰላቸውን መናገራቸውን አሶሺየትድ ፕሬስ የዜና ምንጭ ጠቅሷል። ከሟቾቹ መካከል ከግማሽ በላይ የሚሆኑት ሴቶችና ሕፃናት ናቸው ሲል የዜና ምንጩ አክሎ ዘግቧል። እስራኤል በከፈተችው መጠነ ሰፊ ጥቃት የሐማስ ይዞታዎችን መደብደቧን መጥቀሷም ተገልጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ የተኩስ አቁም ስምምነቱን ለመቀየር በእስራኤል የቀረበለትን ጥያቄ አልተቀበለም በመባሉ የአየር ድብደባው እንዲፈጸም ትዕዛዝ ማስተላለፋቸው ተገልጧል። ዋይት ሃውስ የሚገኘው የዩናይትድ ስቴትስ አስተዳደር መረጃው እንዳለውና የእስራኤልን ድርጊት እንደሚደግፍ መግለጡንም የዜና ምንጩ አክሎ ዘግቧል። የተባበሩት መንግስታት ድርጅት ቱርክና ሩሲያን ጨምሮ የተለያዩ አገራት የእስራኤልን የዛሬ የአየር ድብደባ አውግዟል።